አይኤምኤፍ የሚሰጠው ቢሊዮን ዶላር ብድር የኢኮኖሚ ውድቀትን ለማረጋጋት እንጂ ኢትዮጵያ የተበደረችውን ሚሊዮን ዶላር ምን ላይ አዋለችው? ፋብሪካ ላይ፣ ዘመናዊ እርሻ ላይ፣ ኤክስፖርት ላይ ወይስ ጦርነት ላይ? ድሃ መሆን የታደሉት ዕድል ወይም የእግዚአብሔር ፍርድ ሳይሆን የፖሊሲ የእውቀትና የሥራ አፈጻጸም ውድቀት ውጤት ነው። በዓለም ዙሪያ ያሉ ሰዎች ስለ ድህነት የሚሰጡት አስተያየትና ይህንን አስከፊ ክስተት ከስሩ ለመንቀል የሚያስፈልጉ ጠንከር ያሉ እውነታዎችና እይታዎች በሚከተለው መልኩ ይጠቃልላሉ። የዓለም ሕዝብ ስለ ድህነት ያለው አስተሳሰብ በሁለት የተከፈለ እይታ ነው። የበለጸጉና ምቾት ውስጥ ያሉ ሰዎች እይታ። አብዛኛው የጠገበ ሕዝብ ድህነትን የሚያየው በስንፍና ወይም በስራ ፍላጎት ማጣት የሚመጣ አድርጎ ነው። የሚሰሩ ከሆነ ከድህነት ይወጣሉ የሚል ጥዩፍና እውነታውን ያላገናዘበ ድምዳሜ ይሰጣሉ። አንዳንዶቹ ደግሞ ድህነትን እንደ እርዳታ ርዕስ ብቻ ያዩታል። በየዓመቱ ጥቂት ዶላር በመስጠት ወይም በፎቶግራፍ ሾው አዘንኩኝ በማለት የህሊና ዕዳቸውን ለመክፈል ይሞክራሉ እንጂ የችግሩን ስር ነቀል መፍትሄ አይፈልጉም። በድህነት ውስጥ የሚኖሩ ህዝቦች እይታ ደግሞ እነሱ ድህነት ገንዘብ ማጣት ብቻ አይደለም፣ ነፃነት፣ ክብርና ድምፅ ማጣት ነው። ድህነት ማለት የትምህርት፣ የጤናና የፍትህ በር በፊታቸው የተዘጋበት የህይወት እስር ቤት እንደሆነ ይሰማቸዋል። ድህነትን ለማስወገድ በልምጥምጥ ቃላትና በእርዳታ ማመልከቻ መደለል አይቻልም። የሚከተሉትን ጠንካራ እርምጃዎችና እውነታዎች መጋፈጥ ይጠይቃል። የመጀመሪያው እርዳታ መጠበቅን ማቆም። እርዳታ ድህነትን አያጠፋም፣ ድህነትን ያራዝማል እንጂ። የውጭ እርዳታ ወይም የምግብ ድጎማ ጥገኝነትን እንጂ ልማትን አያመጣም። ሀገር የሚያድገው በምርታማነት በኢንዱስትሪና በፈጠራ እንጂ በልመና አይደለም። ሌላው የፖሊሲና የሙስና ውድቀትን መጋፈጥ ነው። ድህነት የተፈጥሮ አደጋ አይደለም፣ የመጥፎ አስተዳደር ውጤት ነው። የተበላሸ የኢኮኖሚ ፖሊሲ፣ የፍትህ እጦትና የስልጣን ሙስና ህዝብን በድህነት ቋት ውስጥ ጥለውት ይኖራሉ። ሌላው ከባህላዊ አስተሳሰብ መውጣት፣ ያለው ይጨመርለታል ወይም በድሌ ነው የሚሉ የሰነፍ አስተሳሰቦችን መስበር ያስፈልጋል። የስራ ባህልን ማስተካከል፣ ጊዜን በአግባቡ መጠቀምና ጠንክሮ የመስራት ልማድን ባህላችን ልናደርገው ይገባል። ይህም የእድገት ቁልፍ ነውና። ሌላው የእውቀትና የቴክኖሎጂ አብዮት። በ21ኛው ክፍለ ዘመን በሬና ማረሻ ይዞ ከድህነት መውጣት አይቻልም። ጥራት ያለው ትምህርት፣ የቴክኖሎጂ ሽግግርና እሴት የሚጨምሩ ምርቶችን ማምረት ባልተቻለበት ሁኔታ ድህነትን ማሸነፍ ህልም ብቻ ነው። በአጭሩ ድህነትን ለማስወገድ አዛኝ መስሎ መቅረብ ሳይሆን ጠንካራ የኢኮኖሚ ውሳኔዎችን መውሰድ ይጠይቃል። ሀብት የሚፈጠረው በጠንካራ ስራ፣ በፈጠራ፣ በኢንቨስትመንትና በንግድ እንጂ በምጽዋት አይደለም። የዓለም አቀፍ የገንዘብ ድርጅት የአይኤምኤፍ አዳዲስ የፖሊሲ ማዕቀፎችና የብድር ቅድመ ሁኔታዎች ከድህነት ጋር ያላቸው ግንኙነት በሰላማዊ ቃላት የሚገለጽ አይደለም። ሰሞኑን የተደረገው የአይኤምኤፍ አዳዲስ መመሪያዎችና የኢኮኖሚ ማሻሻያዎች ከቀደመው የድህነት እውነታ ጋር የሚገናኙባቸው አራት ጠንካራና አሰቃቂ እውነታዎች ወይም ሃርድ ትሩዝስ የሚባሉት የሚከተሉት ናቸው። አንደኛ፣ የሐሰት ኢኮኖሚና የተጋረደ ድህነት ማብቃት። አይኤምኤፍ ሀገራት የውጭ ምንዛሬ ተመናቸውን ለገበያ እንዲለቁና የነዳጅ እንዲሁም የሸቀጣሸቀጥ ድጎማዎችን እንዲያነሱ አስገድዷል። ይህ ማለት መንግስት ህዝቡ ላይ ተጨማሪ ግብር ለመሰብሰብና በብድርና በህገወጥ የገንዘብ ማተም ድህነትን የሚያባብስበት ሁኔታ ነው። የገበያ መር ስርዓት እውነተኛውን የሀገሪቱን የድህነት መጠን አውጥቶ ያሳያል። እውነተኛ ሀብት ማፍራት ያልቻለ ህዝብ የውሸት ድጎማ ተነስቶ እውነተኛውን የኑሮ ውድነት መጋፈጥ ይኖርበታል። ምክንያቱም ሀገር በብድር ተደግፎ ምቾት ውስጥ መኖር አይቻልም፣ እድገትም አይመጣም። ሁለተኛ፣ ብድር ድህነትን አያጠፋም፣ ዕዳን ያስተላልፋል እንጂ። አይኤምኤፍ የሚሰጠው ቢሊዮን ዶላር ብድር የኢኮኖሚ ውድቀትን ለማረጋጋት እንጂ የድህነት ማጥፊያ ስጦታ አይደለም፣ አይሆንምም። የገንዘብ ድጋፉን ተቀብሎ አምራችነት ወይም ፕሮዳክቲቪቲ፣ ኤክስፖርት እና የፋብሪካ ምርቶችን ያላሳደገ ሀገር ብድሩን መክፈል ሲያቅተው ወደ ባሰ ድህነት ይገባል። የአይኤምኤፍ ብድር የመጨረሻው ዕድል እንጂ ዘላቂ የሀብት ምንጭ አይደለም። መስራትና ማምረት ያልቻለ ሀገር የአይኤምኤፍ ብድርን ከነወለዱ ለቀጣዩ ትውልድ ዕዳ አድርጎ ያስረክባል። ሶስተኛ፣ የመንግስት ጥገኝነት ማብቃት። የአይኤምኤፍ አዲሱ ማዕቀፍ መንግስታችን ያላመነጩትን ገንዘብ እንዳያወጡ፣ የመንግስት ሰራተኞችን ቁጥርና የወጪ በጀትን እንዲቀንሱ ይጫናል። መንግስት ስራ ይስጠኝ ወይም መንግስት ዋጋ ይቀንስልኝ የሚል አስተሳሰብ አይኤምኤፍ ህግ ቦታ የለውም። ኢኮኖሚው የሚመራው በግል ባለሀብቱ በውድድርና በስራ ፈጠራ ብቻ ይሆናል። ራሱን በክህሎትና በምርታማነት ያላበቃ ግለሰብ በነፃ ገበያ ውድድር ውስጥ ተሸንፎ ለከፋ ድህነት ይዳረጋል። አራተኛ፣ የታለመ ድጋፍ እንጂ የጅምላ ምጽዋት የለም።
አይኤምኤፍ የጅምላ ድጎማን በማንሳት በምትኩ በጣም ለተጎዱ የህብረተሰብ ክፍሎች ብቻ የታለመ የሴፍቲኔት ድጋፍ እንዲደረግ ያዛል። ይህ ማለት መስራት የሚችል ማንኛውም ዜጋ በራሱ ጥረትና ላብ እንዲኖር እንጂ የመንግስት ተጠቃሚ እንዲሆን አይፈቅድም። እርዳታ የሚሰጠው መንቀሳቀስ ለማይችሉ በጣም ወገን ለሌላቸው ክፍሎች ብቻ ነው። በአጭሩ የአይኤምኤፍ አዳዲስ መመሪያዎች መልእክታቸው ግልጽ ነው። የማታመርተውን አትመገብም፣ ያልሰራኸውን አታወጣም ነው። የገበያ መር ስርዓት ለጠንካራና ለአምራች ዜጋ ዕድል ሲከፍት፣ በድጎማና በልመና መኖር ለለመደ አስተሳሰብ ግን መራራ እውነታን ያመጣል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ አዳዲስ መመሪያዎችና ብድሮች የበለጠ ጥቅምና አዎንታዊ ተጽዕኖ የሚያሳድሩት ዝቅተኛ ገቢ ባላቸው፣ በዕዳ ለተወጠሩና በተፈጥሮ ወይም ፖለቲካዊ አደጋዎች ለተጎዱ ሀገራት በተለይም በሰብ ሰሃራ አፍሪካ ለሚገኙ ሀገራት ነው። አይኤምኤፍ የገንዘብ ሚኒስቴሮችንና ማዕከላዊ ባንኮችን የታክስ አስተሳሰብ ስርዓት እንዲያዘምኑ፣ የመንግስት ወጪን በዲጂታል እንዲቆጣጠሩና የገንዘብ ፖሊሲን በነፃነት እንዲመሩ የእውቀት ድጋፍ ይሰጣል። በአጠቃላይ የአይኤምኤፍ መርሃ ግብር ለታዳጊና ድሃ ሀገራት የኢኮኖሚ ውድቀትን ማስቀሪያ አየር ወይም ሴፍቲኔት በመሆን ያገለግላል። ነገር ግን ዘላቂ እድገት የሚመጣው ሀገራቱ የተገኘውን ብድር ለአምራች ዘርፎች፣ ፋብሪካዎች፣ ኤክስፖርት እና ዘመናዊ እርሻ ላይ ሲያውሉት ብቻ ነው። ኢትዮጵያ የተበደረችውን ሚሊዮን ዶላር ምን ላይ አዋለችው? ፋብሪካ ላይ፣ ዘመናዊ እርሻ ላይ፣ ኤክስፖርት ላይ ወይስ ጦርነት ላይ? የምታውቁ ሰዎች ኮሜንት ላይ አስቀምጡልን።